በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4,800,000 ብር፣ ባለ 2 መኝታ በ7,300,000 ብር፣ ባለ 3 መኝታ በ9,700,000 ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1,400,000 ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የምትከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በቅድሚያ ለወገኖቻችን ድምፅ መሆን የሚገባን ጉዳይ ተፈጥሯል። ሳውዲ አረቢያ በመቶዎች የሚቆጠሩ ኢትዮጵያውያን ላይ ያሳለፈችው የጅምላ የሞት ፍርድ ሰፊ ተቃውሞ አስነስቷል። በቅርብ ዓመታት ውስጥ በውጭ ዜጎች ላይ የተላለፈ ትልቅ የጅምላ የሞት ፍርድ ነው ተብሏል። በቀጣዮቹ ጥቂት ቀናት ተፈጻሚ ይሆናል የተባለውን ይህንኑ ፍርድ ለማስቀልበስ ዓለም አቀፍ ተቋማትና የሚመለከተው ሁሉ እንዲረባረብ ጥሪ ቀርቧል። እኛም ድምፅ ልንሆን ይገባል። በዚህ ላይ ያዘጋጀነው ሪፖርት አለ። ከውጪ የአሜሪካው መሪ በኢራንና የንግድ ትስስር ባላቸው ሀገሮች ላይ ከስከዛሬው የከፋ የኢኮኖሚ ማዕቀብ ለመጣል አስጠነቀቁ። የኢራን ውጭ ጉዳይ ሚኒስቴር የውስጥ ችግር ማስቀየሻ ብሎታል የትራምፕን ዛቻ። የቱርክ ፕሬዝዳንት ሀገራቸውን ወደ አደገኛ መንገድ እየመሩ ናቸው ሲል የእስራኤል መከላከያ ሚኒስቴር አስጠነቀቀ። በሶሪያ ጉዳይ የሁለቱ ሀገሮች ጸብ ተካሯል። ሩሲያ በዩክሬን ዋና ከተማ መጠነ ሰፊ ጥቃት መፈጸሟ ተነገረ። ዩክሬን የአየር መከላከያ ሚሳኤል እጥረት ገጥሞኛል ብላለች። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። ሳውዲ አረቢያ በመቶዎች የሚቆጠሩ ኢትዮጵያውያን ላይ የወሰነችው የሞት ፍርድ ሰፊ ተቃውሞ አስነስቷል። በሳውዲ 200 የሚጠጉ የኢትዮጵያ ዜጎች የሞት ፍርድ እንደተወሰነባቸው የሚያመለክቱ ሪፖርቶች መውጣታቸውን ተከትሎ በባህረ ሰላጤው ሀገራት ያለው የስደተኞች አያያዝ፣ የሕግ አስከባሪ አካላት ግልጽነትና የፍትህ ስርዓቱ አሳሳቢነት ዳግም መነጋገሪያ ሆኗል። በሳውዲ የሞት ፍርድ በተለይም ከእጽ ዝውውር፣ ከከባድ ግድያና ከሀገር ደህንነት ጋር በተያያዘ ወንጀሎች ላይ በስፋት ይተገበራል። ይሁን እንጂ የሰብአዊ መብት ተሟጋቾችና የሕግ ታዛቢዎች እንደሚሉት የውጭ አገር ዜጎች በፍርድ ሂደት ወቅት ከፍተኛ መሰናክሎች ያጋጥማቸዋል። ለአብነትም የቋንቋ ተደራሽነት እጥረትና የትርጉም አገልግሎት ማጣት፣ በቂ የሕግ ውክልና ማለትም ጠበቃ አለማግኘት፣ ስለ ሕጋዊ መብቶቻቸውና የፍርድ ቤት አካሄዶች በቂ ግንዛቤ የሌላቸው መሆኑ፣ እንደነዚህ ያሉ መዋቅራዊ ችግሮች የውጭ አገር ዜጎች በሀገሪቱ የፍትህ ስርዓት ውስጥ ለከፋ ቅጣት ይበልጥ ተጋላጭ እንዲሆኑ አድርጓቸዋል ነው የሚባለው። አሁን ለተሰማው የጅምላ የሞት ፍርድ ውሳኔ እንደ ምክንያት የሚጠቀሰው ፍርድ ቤቶች በተደራጁ ወንጀሎች ለምሳሌ በሰዎች ዝውውር ወይም በእጽ ማሸሽ የተጠረጠሩ ሰዎችን በአንድ ላይ በቡድን በመክሰስ ትይዩ የፍርድ ሂደቶችን ስለሚያካሂዱ ነው ተብሏል። አካሄዱ የፍርደኞቹን ቁጥር በከፍተኛ ደረጃ አሳድጎታል። ይሄ አሁን የወጣው መረጃም በቅርብ ዓመታት ውስጥ በውጭ ሀገር ዜጎች ላይ የተላለፈ ትልቅ የጅምላ የሞት ፍርድ ውሳኔ ይሆናል። ይህም በሳውዲ አረቢያና በኢትዮጵያ መካከል ባለው ዲፕሎማሲያዊ ግንኙነት እንዲሁም በሳውዲ የስደት አስተዳደር ላይ ከፍተኛ ተጽዕኖ ያሳድራል ይላሉ ታዛቢዎች። የአሜሪካ ፕሬዝዳንት ትራምፕ በኢራንና የንግድ ትስስር ባላቸው ሀገራት ላይ እጅግ ጠንካራ አዳዲስ የኢኮኖሚ ማዕቀቦች እንደሚጥሉ አስታወቁም። ፕሬዝዳንቱ ባስተላለፉት መልእክት በየትኛውም ሀገር ላይ ተጥሎ የማይታወቅ እጅግ አውዳሚ የኢኮኖሚ ዘመቻ መጀመራቸውን ገልጸዋል። ይሄ የትራምፕ ማስፈራሪያ የተሰማው አሜሪካና እስራኤል ባለፈው የካቲት በኢራን ላይ የከፈቱትን ጦርነት ተከትሎ የተደረሰው የ60 ቀናት የተኩስ አቁም ስምምነት ያለምንም
የዲፕሎማሲ መፍትሄ በይፋ ማብቃቱን ተከትሎ ነው። ትራምፕ ማንኛውም ሀገር የፋይናንስ ተቋማቱ፣ ኩባንያዎቹ፣ አየር ማረፊያዎቹ ወይም የመንግስት መዋቅሩ ለኢራን ምንም አይነት የትብብር መስመር እንዲዘረጉ ከፈቀደ እጅግ ከባድ የኢኮኖሚ ዱላ ይገጥመዋል ሲሉ አስጠንቅቀዋል። አክለውም የነዳጅ ኮንትሮባንድ፣ የገንዘብ ዝውውሮች፣ የምንዛሪ ቤቶችና የሽፋን ኩባንያዎች አሰራር በአስቸኳይ መቆም እንዳለበት አሳስበዋል። የአሜሪካ ጥቃት የቴሄራንን አገዛዝ መጣል ባለመቻሉ ዋሽንግተን ከሚያዝያ ጀምሮ ከኢራን ጋር በሚሰሩ የውጭ ባንኮችና ኩባንያዎች ላይ ማዕቀብ ስትጥል ቆይታለች። በሌላ በኩል ጦርነቱ ከተጀመረ ወዲህ ኢራን በሆርሙዝ ባህረ ሰላጤ በኩል የሚደረገውን የባህር ትራንስፖርት ፍሰት በማስተጓጎሏ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር አድርጓል። ይሄ ሁኔታ በመጪው ህዳር ለሚካሄደው የአሜሪካ የአጋማሽ ዘመን ምርጫ እየተዘጋጁ ያሉትን ትራምፕ በሸማቾች ላይ ከደረሰው የኑሮ ውድነት ጫና አንጻር ከፍተኛ የፖለቲካ ውጥረት ውስጥ ከቷቸዋል። ከትራምፕ ማስጠንቀቂያ አንድ ቀን ቀደም ብሎ የአሜሪካ አጋር የሆነችው የተባበሩት አረብ ኤምሬትስ ከኢራን የተሰነዘረባትን አዲስ ሚሳኤል ጥቃት ተከትሎ ከቴሄራን ጋር የነበራትን የፋይናንስና የኢኮኖሚ ግንኙነት በሙሉ ማቋረጧን አስታውቃለች። የኢራን የጦር ኃይሎች በበኩላቸው የባህረ ሰላጤው ሀገራት ለአሜሪካ ጦር ድጋፍ ከሰጡ እርምጃ እንደሚወሰድባቸው አስጠንቅቀዋል። በፕሬዝዳንቱ መልእክት ላይ ስሟ በግልጽ ባይጠቀስም ከኢራን ከፍተኛ የነዳጅ ወይም ደግሞ ነዳጅ የምትገዛው ቻይና ዋነኛ ኢላማ እንደሆነች ይታመናል። ዋሽንግተን ከዚህ ቀደም በቻይና የግል ነዳጅ ማጣሪያ ፋብሪካዎች ላይ ማዕቀብ የጣለች ሲሆን ቤጂንግ በወቅቱ ማዕቀቡ ዓለም አቀፍ ሕግን የጣሰ በመሆኑ እንደማትቀበለው መግለጿ ይታወሳል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ለትራምፕ ዛቻ በሰጡት ምላሽ ማስፈራሪያው አሜሪካ ካለባት የውስጥ የኢኮኖሚ ችግር የህዝቡን ትኩረት ለማስቀየር የተደረገ ስልት ነው ብለዋል። በከሸፉ ፖሊሲዎች ላይ መደጋገም ተጨማሪ ሽንፈትንና የኢራናውያንን ጥላቻ ብቻ ነው የሚያተርፈው ሲሉ ሚኒስትሩ በኤክስ ገጻቸው ጽፈዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ሀገራቸውን ሶሪያ ውስጥ ወደ ከፋና አደገኛ ወደሆነ ጀብዱ እየመሯት ነው ሲሉ ከሰሱ። ይሄ መግለጫ የተሰማው የእስራኤል መከላከያ ሰራዊት በዚህ ሳምንት በሶሪያ የአየር ኃይል ጦር ሰፈር ላይ የቦምብ ጥቃት ማድረሱን ተከትሎ ሲሆን ጥቃቱ የተሰነዘረው በስፍራው የቱርክ ወታደራዊ ኃይል በመኖሩ ምክንያት እንደሆነም እስራኤል ገልጻለች። ሆኖም ደማስቆና አንካራ የቀረበውን ክስ ሙሉ በሙሉ አስተባብለዋል። መከላከያ ሚኒስትሩ በኤክስ ገጻቸው ላይ በዕብራይስጥ ቋንቋ ባስተላለፉት መልእክት እስራኤል ደህንነቷን የሚፈታተን ማንኛውንም አካል በፍጹም አትታገስም ብለዋል። አክለውም ኤርዶዋን እስራኤል ራሷን ለመከላከል ያላትን ጽናት ከመፈታተን ይልቅ በቱርክ ፓርላማም በእስራኤል ላይ ባዶና የተሳሳቱ ንግግሮች ማድረጋቸውን ቢቀጥሉ ይመረጣል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የሶሪያ ውጭ ጉዳይ ሚኒስትር ቱርክ ሶሪያ ውስጥ በሚገኝ የአየር ማረፊያ ላይ ኃይል ለማሰማራት አቅዳለች መባሉን አስተባብለዋል። የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻባኒ በዚህ ሳምንት እስራኤል በደበደበችው የሶሪያ አየር ማረፊያ ላይ የቱርክ ጦር ሊሰፍር ነበር መባሉን ሙሉ በሙሉ አስተባብለዋል። ሚኒስትሩ ለአክሲዮስ የዜና ወኪል እንደገለጹት ደማስቆ ይህንን መረጃ ከጥቃቱ በፊት ለኢየሩሳሌም አሳውቃ ነበር። በወቅቱ በቦታው ላይ ምንም አይነት የቱርክ ወታደራዊ ግንባታም አልነበረም ሲሉ ሚኒስትሩ ገልጸዋል። አክለውም አየር ማረፊያው በአብዛኛው ባዶ የነበረ ሲሆን ሙሉ በሙሉ መልሶ የማቋቋም ስራው ስላልተጠናቀቀ አገልግሎት መስጠት አልጀመረም ብለዋል። አልሻባኒ ጥቃቱ ከመፈጸሙ ጥቂት ቀናት ቀደም ብሎ የቱርክ ወታደራዊ መኮንኖች የአቡዶሃር የአየር ማረፊያን መጎብኘታቸውን አምነዋል። ሆኖም ጉብኝቱ በስልጠናና በልምድ ልውውጥ ዙሪያ የሚደረገው ወታደራዊ ትብብር አካል መሆኑን በመጥቀስ ጥቃቱን በቦታው ከነበረው የቱርክ ወታደራዊ መኮንኖች መገኘት ጋር ማያያዝ ተገቢ አይደለም ሲሉ ተከራክረዋል። በሩሲያ መጠነ ሰፊ ጥቃት በኪቭ የ15 ሰዎች ሕይወት ማለፉ ተነገረ። ዩክሬን የአየር መከላከያ ሚሳኤል እጥረት ገጥሟታል። በዩክሬን መዲና ኪቭ በተሰነዘረ የሩሲያ ሚሳኤል ጥቃት ቢያንስ 15 ሰዎች መገደላቸውን የከተማው ከንቲባ ቪታሊ ክሊችኮ ገልጸዋል። ጥቃቱ የተፈጸመው ዩክሬን ከፍተኛ የሆነ የአየር መከላከያ ሚሳኤል እጥረት በገጠማት ወቅት ነው ተብሏል። የዩክሬን ድንገተኛ አደጋ አገልግሎት እንደገለጸው ሌሊቱን
ሲፈጸም ባደረው ጥቃት የመኖሪያ ህንፃዎችና መጋዘኖች የተመቱ ሲሆን አንድ የህፃናት ሆስፒታልና ትምህርት ቤትም ጉዳት ደርሶባቸዋል። የዩክሬን ፕሬዝዳንት ዜሌንስኪ ለደረሰው የሰው ህይወት መጥፋት ዋናው ምክንያት ዩክሬን ከምዕራባውያን አጋሮቿ የአየር መከላከያ ሚሳኤል ባለማግኘቷ መሆኑን ገልጸዋል። የኪቭ ከንቲባም ክሊችኮም በሰጡት መግለጫም ትጥቅና የጸረ ሚሳኤል ስርዓቶች ያስፈልጉናል፣ ከአጋሮቻችን ድጋፍ እንሻለን ሲሉ ጥሪ አቅርበዋል። በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱ